ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት ይሁኑ። 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ ሁለት መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ጠቅላላ ክፍያ በመሸጥ ላይ እንገኛለን። ባለ 5 ኮከብ ሆቴልና አካቶ በርካታ የጋራ መጠቀሚያዎችንና መዝናኛዎችን ያሟላ ሲሆን ፈጥነው ለሚመጡ ደንበኞች ልዩ ቅናሽ አድርገናል። አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። በኢራን 7 ሚሊዮን ዜጎች ለጦርነት መሰለፋቸው ተነገረም። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው ባለስልጣን አሁን በሚሊዮኖች የሚቆጠሩ ኢራናውያን ጠመንጃ በማንሳት ጠላትን ሊፋለሙ ዝግጁ ናቸው ብለዋል። ትራምፕ በኢራን መሰረተ ልማቶች ላይ ተጨማሪ ጥቃት እንደሚሰነዝሩ ዛቱ። አሜሪካ በ34 ቀናት የኢራኑ ጦርነት ውስጥ 38 ቢሊዮን ዶላር ወጪ አድርጋለች ተባለም። በሳውዲ አረቢያ በኩዌትና በባህሬን ላይ አዳሩን የድሮን ጥቃቶች ተፈጽመዋልም ተብሏል። ፕሬዚዳንት ፑቲን የባህረ ሰላጤውን ቀጠና ለማረጋጋት ማንኛውንም ጥረት ለማድረግ ዝግጁ መሆናቸውን አስታወቁም። አሜሪካና እስራኤል ጥቃታቸውን የሚቀጥሉ ከሆነ በቀጠናው ያሉ የአሜሪካ ንብረቶችን እንደምታወድም ኢራን አስጠነቀቀች። ኢራን በእስራኤል ላይ ጥቃት መፈጸሟን ዛሬም ቀጥላለች። እስራኤልም ኢራንን መምታቷ ተሰምቷል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። በኢራን 7 ሚሊዮን ዜጎች ለጦርነት መሰለፋቸው ተነገረም። በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ሰዓት የኢራን ፓርላማ አፈ ጉባኤ አገራቸው ለማንኛውም ጥቃት ዝግጁ መሆኗን በይፋ አስታውቋል። አፈ ጉባኤው መሐመድ ባግሄር እንደገለጹት ከአሜሪካና ከእስራኤል ጥቃት መጀመር በኋላ 7 ሚሊዮን የሚሆኑ ኢራናውያን በአገሪቱ በተከፈተው ከፍተኛ ብሔራዊ ዘመቻ አማካኝነት ለውትድርና አገልግሎት በፈቃደኝነት ተመዝግቧል። አፈ ጉባኤው መላው ኢራናውያንን ነው የምትገጥሙት በማለት እስራኤልና አሜሪካን ሞክሩት ሲሉም ዝተዋል። አፈ ጉባኤው ኢራን ከዚህ ቀደምም ተመሳሳይ ጥቃቶችን መክታ ማለፏን አንስተው አሁንም ያንን ለመድገም ዝግጁ መሆናቸውን ተናግረዋል። ይህ የአፈ ጉባኤው ንግግር የተሰማው ፕሬዝዳንት ዶናልድ ትራምፕ ካስተላለፉት ጠንካራ ንግግር በኋላ እንደሆነም ታውቋል። ትራምፕ በንግግራቸው እየተደረገ ያለው የድርድር ሂደት ውጤት ካላመጣም በሚቀጥሉት ጥቂት ሳምንታት በሚፈጸሙ ጥቃቶች ኢራን ከፍተኛ ውድመት እንደሚገጥማት ገልጸዋል። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው አፈ ጉባኤው አሁን በሚሊዮኖች የሚቆጠሩ ኢራናውያን ጠመንጃ በማንሳት ጠላትን ሊፋለሙ ዝግጁ ናቸው ብለዋል። አሜሪካ አፈ ጉባኤ መሐመድ ባግሄር ቀጣዩ የኢራን መሪ ይሆናሉ በሚል በተደጋጋሚ ስማቸውን እያነሳች ትገኛለች። በተጨማሪም የኢራን ጦር አዛዥ ሜጀር ጀነራል አሚር ሀታሚም የአገሪቱ ሰራዊት የሚሰነዘር የጠላት ጥቃትን ለመከላከልና አስፈላጊውን እርምጃ ለመውሰድ ዝግጁ እንዲሆን አዘዋልም ተብሏል። ትራምፕ በኢራን መሰረተ ልማቶች ላይ ተጨማሪ ጥቃት እንደሚሰነዝሩ ዛቱም። ፕሬዚዳንት ትራምፕ አሜሪካ በኢራን ውስጥ የተረፈውን ማውደም ገና አልጀመረችም በማለት በመሰረተ ልማቶች ላይ የሚሰነዘረው ጥቃት ተጠናክሮ እንደሚቀጥል ዳግም ዝቷል። ነገሮች ተባብሰው በቀጠሉበት በዚህ ሰዓት በርካታ ሀገራት በሆርሙዝ ወሽመጥ በኩል የሚደረገውን የነዳጅ ትራንስፖርት መልሶ ለማስጀመር መንገዶችን በመፈለግ ላይ መሆናቸውም ታውቋል። በአሜሪካና በእስራኤል ጥምር ጦርነት ከተጀመረ ከ5 ሳምንታት ወዲህ ኢራን ውስጥ ያለው ጦርነት በቀጠናው ላይ ትርምስ መፍጠሩን ቀጥሏል። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የአሜሪካ ጦር በኢራን ውስጥ የተረፈውን ማውደም ገና እንዳልጀመረ ተናግሯል። ቀጣዩ ተራ የድልድዮች ከዚያም የኤሌክትሪክ ኃይል ማመንጫዎች እንደሆነም ተናግሯል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ ድልድዮችን ጨምሮ የሲቪል ተቋማትን መምታት ኢራናውያን እጅ እንዲሰጡ አያስገድዳቸውም በማለትም ምላሻቸውን ሰጥቷል።
አሜሪካ በ34 ቀናት የኢራኑ ጦርነት ውስጥ 38 ቢሊዮን ዶላር ወጪ አድርጋለች ተባለ። አሜሪካ እስካሁን ባሉት 34 የጦርነት ቀናቶች ውስጥ ወደ 38 ቢሊዮን ዶላር ወጪ እንዳደረገች የሚያመላክቱ ሪፖርቶችም ወጥተዋል። ይህም ማለት በቀን ከ1 ቢሊዮን ዶላር በላይ አሜሪካ በኢራኑ ጦርነት ወጪ እያደረገች እንደሆነ ያስረዳልም ተብሏል። ጦርነቱ ከተጀመረበት ቅዳሜ የካቲት 21 እስከ ትላንት ሐሙስ ድረስ አሜሪካ ለጥቃቱ ማስኬጃና ከኢራን የሚተኮሱ ሚሳኤሎችን ለመከላከያ ከ26 ቢሊዮን ዶላር እስከ 38 ቢሊዮን ዶላር ወጪ ማድረጓ ተገምቷል። በዚህም የተነሳ አሜሪካ በኢራን ላይ በምታካሄደው ወታደራዊ ዘመቻ ምክንያት በየቀኑ ከ890 ሚሊዮን ዶላር እስከ 1 ቢሊዮን ዶላር ወጪ ታደርጋለች ነው የተባለው። ጦርነቱ ከጀመረ በኋላ በነበሩት በመጀመሪያዎቹ 100 ሰዓታት ጥቅም ላይ የዋሉትን በአብዛኛው ውድ የሆኑትን የአየር ጥቃት መከላከያ የጦር መሳሪያዎችን መልሶ ለማሟላትም 3.1 ቢሊዮን ዶላር እንደሚያሳጣ ተገምቷል። በሳውዲ አረቢያ በኩዌትና በባህሬን ላይ አዳሩን የድሮን ጥቃቶች ተፈጽመዋል ተባለም። ኩዌት የሚሳኤልና የድሮን ጥቃቶችን ማክሸፏን ስትገልጽ፣ ሳውዲ አረቢያ ደግሞ ድሮን መታመጣሏን ይፋ አድርጋለች። ባህሬንም የቀጠናው ውጥረት እየተባባሰ በመምጣቱ የማስጠንቀቂያ ደውል አሰምታለች ሲል ቲአርቲ ዘግቧል። የኩዌት ጦር ባወጣው መግለጫ የአየር መከላከያ ክፍሉ የጠላት ሚሳኤልና የድሮን ጥቃቶችን መመከቱን ገልጿል። የሳውዲ አረቢያ መከላከያ ሚኒስቴር በበኩሉ ባለፉት ጥቂት ሰዓታት ውስጥ ሀገሪቱን ኢላማ ያደረገ አንድ ድሮን መትቶ ማውደሙን ይፋ አድርጓል። ፕሬዚዳንት ፑቲን የባህረ ሰላጤውን ቀጠና ለማረጋጋት ማንኛውንም ጥረት ለማድረግ ዝግጁ መሆናቸውን ገለጹ። ፕሬዚዳንት ፑቲን ለግብፁ የውጭ ጉዳይ ሚኒስትር ባድር አብድላቲ እንደገለጹት በአሁኑ ወቅት በመካከለኛው ምስራቅ ያለው ሁኔታ የሁለቱም ሀገራት የጋራ ስጋት መሆኑንና ሞስኮ ሁኔታውን ለማረጋጋት ጣልቃ ለመግባት ዝግጁ መሆኗን ተናግረዋል። በክሬምሊን በተካሄደው ስብሰባ ላይ ፕሬዚዳንት ፑቲን ባስተላለፉት መልእክት አሁን ያለው ግጭት በአፋጣኝ መፍትሄ ያገኛል ብለን ሁላችንም ተስፋ እናደርጋለን ብለዋል። ፕሬዚዳንት ትራምፕም በዚህ ጉዳይ ላይ ንግግር አድርገዋል። ሁኔታዎች ወደ ነበሩበት እንዲመለሱ ማንኛውንም ጥረት ለማድረግ ዝግጁ መሆናችንን አረጋግጣለሁ ማለታቸውን ከአልጀዚራ ዘገባ ላይ ተመልክተናል። አሜሪካና እስራኤል ጥቃታቸውን የሚቀጥሉ ከሆነ በቀጠናው ያሉ የአሜሪካ ንብረቶችን እንደምታወድም ኢራን አስጠነቀቀች። አሜሪካ በኢራን መሰረተ ልማቶች ላይ ጥቃት ለመሰንዘር ያቀደችውን ዛቻ የምትፈጽም ከሆነ የኢራን ጦር ጥቃቱን በመላው ቀጠናው እንደሚያሰፋ በመግለጽ አስጠንቅቋል። ይህ ሁኔታ አልበርድ ብሎ የዘለቀውን ውጥረት ይበልጥ ተካሮ እንዲቀጥል አድርጎታልም ተብሏል። የኢራን ሀታም አልአንበኒያ ቃል አቀባይ ዞልፋ ጋሪ መሰረተ ልማቶቻችንን ከነካችሁ በቀጠናው ያሉትን የእናንተን ንብረቶችና መሰረተ ልማቶች በሙሉ እናወድማለን በማለት አስጠንቅቋል። ቃል አቀባዩ ይህ ማስጠንቀቂያ የተሰጠው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ድልድዮችና የኃይል ማመንጫዎችን አወድማለሁ በማለት ደጋግመው ለሰነዘሩት ዛቻ ምላሽ ለመስጠት መሆኑን ተናግሯል። ዞልፋ ጋር ያክለውም ዛቻዎቹ ወደ ተግባር የሚቀየሩ ከሆነ የኢራን የታጠቁ ኃይሎች በቀጠናው የሚገኙ የአሜሪካና የእስራኤል የነዳጅና የኢኮኖሚ ተቋማትን እንዲሁም የአሜሪካ ጦርን በሚያስተናግዱ አጋር አገራት ውስጥ ያሉ ንብረቶችን ኢላማ እንደሚያደርጉ ገልጸዋል። ኢራን በእስራኤል ላይ ጥቃት መፈጸሟን ዛሬም ቀጥላለች። እስራኤልም ኢራንን መምታቷ ተሰምቷል። ሁለተኛ ወሩን በያዘው ጦርነት እስራኤልና አሜሪካ የኢራን ወታደራዊ አቅም ወድሟል ቢሉም ኢራን ግን በእስራኤልና በጎረቤቶቿ ላይ ጥቃት ማድረሷን እንደቀጠለች ነው። ኢራን ዛሬ ሚና አል አህማዲ በተባለው የኩዌት የነዳጅ ማጣሪያ ላይ የድሮን ጥቃት አድርሳለች። በኢራን ተደጋጋሚ ጥቃት በደረሰበት በዚሁ የነዳጅ ማጣሪያ የተነሳ የተነሳውን እሳት ለመቆጣጠር የእሳት አደጋ ሰራተኞች ጥረት እያደረጉ መሆኑም ታውቋል። ኩዌት እንዳለችው በኢራን ጥቃት ከውሃ ጨውን የሚያጣራ ፋብሪካ ተመቷል። ፋብሪካው ለባህረ ሰላጤው አረብ ሀገራት በአመዛኙ ደግሞ ለኢራን ከጨው ነፃ የሆነ ውሃ የሚያቀርብ እንደነበርም ተነግሯል። ኢራን ዛሬ የኩዌትን የነዳጅ ማጣሪያ ስትመታ፣ እስራኤል ደግሞ ኢራንን መደብደቧ ተነግሯል። በቴህራን በማዕከላዊ ኤስፋሃን ጥቃቶች መድረሳቸው ታውቋል።
አስታውቋል። የኢራን መገናኛ ብዙሃን እንደዘገቡት እስራኤልና አሜሪካ በሰሜናዊቷ የኢራን ከተማ ካራጅ የሚገኝ አንድ ድልድይ 2 ጊዜ በአየር ተደብድቧል። በመጀመሪያው ጥቃት 8 ሰዎች ሲገደሉ ሌሎች 95 የሚደርሱ ደግሞ ቆስለዋል ነው የተባለው። ይህ ድልድይ ገና ተገንብቶ ሙሉ በሙሉ ያልተጠናቀቀና በቅርቡም ለአገልግሎት ይበቃል ተብሎ ሲጠበቅ የቆየ እንደሆነም ተነግሯል። ሲኤምሲ ላይ ከኮንቬንሽን ሴንተር ፊት ለፊት በ4.6 ሚሊዮን ብር ሙሉ ክፍያ የቤት ባለቤት የሆኑ 30% ቅናሽ የተደረገበትን በካሬ 62888 ብር ከ10% ቅድመ ክፍያ ጀምሮ በረጅም ጊዜ አከፋፈል ለሚከፍሉ ደግሞ በካሬ 84888 ብር ከተጨማሪ 50% የባንክ ብድር ጋር ይዘንሎት ቀርበናል። ባለ አንድ መኝታ በ600 ሺህ ብር ቅድመ ክፍያና በ6.2 ሚሊዮን ጠቅላላ ክፍያ፣ ባለ 2 መኝታ በ900 ሺህ ብር ቅድመ ክፍያና በ9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታው ደግሞ በ1.1 ሚሊዮን ቅድመ ክፍያና በ11 ሚሊዮን ጠቅላላ ክፍያ በመሸጥ ላይ እንገኛለን። ባለ 5 ኮከብ ሆቴልና አካቶ በርካታ የጋራ መጠቀሚያዎችንና መዝናኛዎችን ያሟላ ሲሆን ፈጥነው ለሚመጡ ደንበኞች ልዩ ቅናሽ አድርገናል። አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።